ይቅበለኒ እግዚኦ በከመ በየሳህልከ፣ አቤቱ እንደ ይቅርታ ብዛት ይቅር በለኝ። መዝሙረኛው ልበ አምላክ ዳዊት በመዝሙር 50 ቁጥር 1 ላይ ስለ ንስሐ፣ ስለ ይቅርታ፣ ስለ መመለስ የጻፈውን መዝሙርና የገባውን ሱባኤ ይልቁንም ደግሞ ያዘነውን ሐዘንና የተመለሰበትን የልብ ስብራት ንስሐን የሚመለከት ነው። የትምህርታችን መሰረታዊ ዓላማ አሁን ቀጣይዋም ፍልሰታ ጾመ ፍልሰታ ናትና ሰው ወደ ጾም ወደ ሱባኤ ሲገባ ንስሐ ገብቶ ራሱን ፈልጎ ወደ ነበረበት ቅድስና ተመልሶ መሆን እንዳለበት ማሳየት መቻል ነው። ይህን በንጉሥ ዳዊት ተነስተን ራሳችን እንድናይ እግዚአብሔር ይርዳል። እንደሚታወቀው ቅዱስ ዳዊት ልበ አምላክ ዳዊት ንጉሥ ዳዊት ይባላል። ቅዱስ ዳዊት ነቢየ እግዚአብሔር ዳዊት እንዲሁም ደግሞ ልበ አምላክ ዳዊት ይባላል። ልበ እግዚአብሔር ይባላል ማለት ነው። ለዚህ ያደረሰው እግዚአብሔር ለ600,000 እስራኤላውያንን ከግብፅ አውጥቶ ካሻገረ በኋላ ምድራዊ ንጉሥ ሳኦል ሾመላቸው። የቆየ ሲሄድ እግዚአብሔርን ረሳ። ከእግዚአብሔር ሕግና ትእዛዝ ወጣ። ትናንት አህያ ጠፍቶት አህያ ሲፈልግ አህዮችህ ተገኝተዋል፣ ነገር ግን የእስራኤል ምድራዊ መሪ ምድራዊ ንጉሥ አድርጌ ሹሜሃለሁ ብላችሁ ጥሩት ተብሎ በፈቃደ እግዚአብሔር የተሾመ ነው። ወደኋላ ግን እግዚአብሔርን በደለ። እግዚአብሔርን ሲበድል እግዚአብሔር ነቢዩ ሳሙኤልን እስከ መቼ ትማልድለታለህ? ትታገሰዋለህ? ዝም ትለዋለህ? እነሆ ወደ እሴይ ቤት ሂድና ከእሴይ ቤት ከሳኦል ቀጥሎ ሁለተኛ መንግስትን እነሆ እሾማለሁ ፈቅጃለሁ አለና ሳሙኤልን ወደ እሴይ ቤት ላከው። ሄደና እሴይን እግዚአብሔር እንዲህ ብሏል፣ ካንተ ቤት እነሆ ሁለተኛ መንግስት ወይም ንጉሥ ከሳኦል ቀጥሎ እግዚአብሔር ሊሾም ፈቅዷል፣ ልጆችህን በየተራ አቅርብ አለው። አይ ሳኦል ቢሰማ ሌላ ችግር ይፈጠራልና እንዴት እናድርጋል? መስዋዕት ልናቀርብ ወደ ተራራው እንውጣ በልና ተናገርና ልጆችህን ከአንድ ወይፈን ጋር ይዘህ ወደ ተራራው ውጣ አለው። እሺ አለና 7 ልጆቹን ይዞ ወይፈንም ለመስዋዕት ያዘና ወደ ተራራው ወጣ። ተራራው ላይ ሲደርሱ እነሆ መስዋዕቱን ሰው ለማን? ለእግዚአብሔር። ለእግዚአብሔር ሱ መስዋዕተ ለልዑል መስዋዕትህን ለልዑል እግዚአብሔር ሰዋ አቅርብ ይላል። መስዋዕት የልብ መስዋዕት፣ የፍቅር መስዋዕት፣ የጉልበት መስዋዕት፣ የአንደበት መስዋዕት፣ የአእምሮ መስዋዕት፣ የፈቃድ መስዋዕት በተለያየ መልኩ ይገለጣል ማለት ነው። እና መስዋዕቱን ካቀረበ በኋላ ልጆቹን ደረደረ። ለ7ቱም ልጆች የመጣው ቀርነቅብ ሊፈላ አልቻለም። እንደሚታወቀው ያ ቀርነቅቡ ሲፈላ ነው፣ ተቀብተው ነው። ዳዊት ሰሎሞን እየተቀቡ ነው ንጉሥ የሆኑት ማለት ነው። እና ሳኦልም እንደዛው ነው። ስለዚህ አሁን ይፈላል ተብሎ ቢጠበቅ ለነዚህ መልከ መልካም ለሆኑ ቁመታቸው ረዣዥም እንደገና ደግሞ ደምግባታቸው ያማሩ የተዋቡ ለነዚህ እነሆ ሊፈላ አልቻለም። በኋላ የቀረ ልጅ የለህም እንዴ አለው ሳሙኤል። ማንን? እሴይን ማለት ነው። የቀረ ልጅ አለ፣ ነገር ግን በጎችን የሚጠብቅ የበጎች እረኛ ነው። ጫካ ነው ያለው፣ ልምጭ ይዞ በጎችን ከነጣቂ አውሬ እየጠበቀ ለምለም ሳር ባለበት እያበላና ውሃ እያጠጣ በዚያ ነው ያለው። ሰው እንደሚያይ እግዚአብሔር አያይም። ሰው ፊትን፣ መልክን፣ አለባበስን፣ ደምግባትን፣ ውበትን ያያል። እግዚአብሔር ደግሞ ይፈትን ልብ ወኩልያት እግዚአብሔር ልብንና ኩላሊትን ይመረምራል። ሰው ፊትን፣ አለባበስን፣ ቁመናን፣ ደምግባትን አይቶ ነው የሚመርጠው። እግዚአብሔር ደግሞ ልብና ኩላሊትን አይቶ ነውና የሚመርጠው። አሁን አንተ ከበጎች ጋር አለ ያልከውን ልጅ እግዚአብሔር ቢመርጠውስ? እኛ እንደምናይ እግዚአብሔር አያይም። አባት እናት እንደሚያዩ እግዚአብሔር አያይም።
ስለዚህ ቀረ የምትለውን ልጅ አምጣልኝ፣ የእግዚአብሔር ፈቃድ እሱ ላይ ሊሆን ይችላል አለና ነገረው። በዚህን ጊዜ እሴይ እሺ እንግዳስ ተቀመጥ እስከምመጣ፣ አይ መልእክት ሳላደርስ እግዚአብሔር የላከኝ መልእክት ሳላደርስ አልቀመጥም፣ ይልቁንም ጊዜውን አታባክን፣ ሂድና ከበጎቹ ጋር ያለውን ልጅ እዘና ነው። እየሮጠ ሄደና ዳዊትን ይዞ መጣ። ልብ አድርጉ፣ መልከ መልካም ደምግባት ላላቸው ቁመት ላላቸው ለነዚህ ሊፈላ ያልቻለው ለሰባቱ ልጆች ማለት ነው። ዳዊት ሲመጣ ግን ገና ሲያዩ ቀርነቅቡ ፈላ። ይሄ ነው እግዚአብሔር የመረጠው አለ። እግዚአብሔር የመረጠው ይሄ ነው አለና በሳኦል ቦታ ዳዊትን ምን አለ ማለት ነው? አነገሰ ማለት። አሁን ዳዊት እንግዲህ የመጣው ከምንድን ነው? ከእረኝነት ነው። ከእረኝነት የመረጠው ማለት ነው እግዚአብሔር ነው። አይታችኋል። ሐዋርያትን አንዳንዶቹን ከግብር ሰብሳቢ፣ አንዳንዶቹን ደግሞ እነሆ ከአሳ ወጋሪ፣ አንዳንዶቹን ደግሞ ከልብድ ሰሪ፣ አንዳንዶቹን ደግሞ ከእርሻ፣ አንዳንዶቹን ደግሞ ከትዳር ውስጥ አምጥቶ ነው የራሱ አገልጋዮች ያደረጋቸው። የሰው ምርጫ እንደምናውቀው ነው። የእግዚአብሔር ምርጫ ግን እንደ ሰው አይደለም። አዎ ከዚህ በኋላ ግን ዳዊት በብዙ ነገር እግዚአብሔር ካሳደገው በኋላ ብቻም አይደለም 7 ሀብታት ሰጥቶ፣ አዎ በእነዚህ ሀብትም ካበለጸገው በኋላ እንደውም በልጅነቱ 40 ዘመን ፍልስጤምን እየገዛ እስራኤልን አርድ አንቀጥቅጥ እያለ እገላለሁ፣ አጥር አፈርሳለሁ፣ ድንበር እደፍራለሁ ሲል የነበረውን ጎልያድን በአንድ ጠጠር እንዲገል አድርጎ ኃይለ እግዚአብሔር በዳዊት ላይ ተገልጦ፣ አዎ በእስራኤል ቆነጃጅትም 40 ዘመን የገዛ ሳኦል ሺህ ገዳይ ነው። የ40 ዘመን ጠላታችንን ይሄ ያልተገረዘ ፍልስጤማዊን የገደለልን ዳዊት ደግሞ እልፍ ገዳይ እያሉ እስኪያመሰግኑት ድረስ። ይልቁንም ደግሞ በዚህ ምክንያት ሳኦል 3-4 ጊዜ ጦር እየወረወረ ዳዊትን ሊወጋው ቢል ለሕንፃ ወደ ግንብ አቅጣጫ እግዚአብሔር እያስቀየረ ጠበቀው። መጨረሻ ላይ ግን በንግስናው ሆኖ በፍልስጤማውያንና በእስራኤል ጦርነት ሲነሳ እነሆ የመጀመሪያው ክፍተት ከወታደሩ ጋር አብሮ ሄዶ አይዟችሁ በርቱ፣ አዎ ደንበር የሚደፍር ወሰን የሚደፍር አጥር የሚነቅል ጠላት አንታገሰውም ብሎ እነሱን እያጽናና ከነዚያ ጋር አብሮ ከሰራዊቱ ጋር መሄድ ሲችል ቀረና በሰገነት ላይ ሆኖ ሲመላለስ በመስኮት ቤርሳቤህ የምትባል ሴት መልከ መልካም ደምግባት ያላት አየና ይቺ ማናት አለ። በማቴዎስ ወንጌል ምዕራፍ 5 ላይ ያየ የተመኘ አመነዘረ የሚለው በዚህ ነው። አያትና ተመኛት። ልብ አድርጎ ሐልዮ ነቢብ ገብር ማሰብ የሚለው መጀመሪያ አስቦ መመኘት ማለት ነው። አሰባት፣ ተመኛት። ቀጠለና በሰራተኛ ያች ማናት አለ። ቤርሳቤህ የኦርዮ ሚስት ጥሩልኝ አለ። ያስመጣት። አሁን ልብ አድርጎ ማሰቡን ወደ ምን አመጣው? ወደ መናገር አመጣው። ለሰራተኛ ነገር ጥራልኝ አለ። አስመጣ። እሷ ስትመጣ አዎ እነሆ ከአንቺ ጋር ፍቅር ይዞኛልና ማደር አለብኝ አላት። አሁን ሐልዮ ማሰብ፣ ነቢብ መናገር ነገራት። ቀጥሎ ምንድነው? ገቢር ነው አይደል? አሁን የገበሪ ጉዳይ እንግዲህ እናየዋለን። ምን አለ? መጀመሪያ አሰበ፣ ተመኛት። ከዚያ ሰራተኛ አስጠራና አስጠራት። ከዚያ ከአንቺ ጋር ማደር፣ አንቺ ከኔ ጋር ማደር አለብሽ አላት። እሷ ግን አንተ ንጉሥ ነህ፣ እኔ አንድ ተራ ወታደር ሚስት ነኝ። ከኔ ጋር ማደር ለአንተ ክብር አይደለም፣ ይልቁንም ክብርህ ይቀንሳል። እነሆ ንጉሱ ከወታደር ሚስት ጋር አደረ ተብለ እነሆ አው ስምህ ከሚጠፋና በሰዎች ዘንድ የተጠላ ከምትሆን። በኋላም ተናግሯል። ምንድነው ያለው? ወአርሃስኩ አዎ ወበለይኩ በሀበ ኩሎሙ ጸላእትየ አዎ በወንድሞቼ ዘንድ የተጠላሁ ሆንኩኝ፣ በእንባዬ አዎ ምኝታዬን አራስኩት። ወበአንብዕየ አርሃስኩ ምስካብየ ወበአንብዕየ አርሃስኩ ምስካብየ፣ በእንባዬ ምኝታዬን አራስኩት። ትናንትና እነሆ ምኝታዬን በዝሙት አቆሸሽኩት አለ። አሁን ደግሞ ምኝታዬን በእንባ አራስኩት አለ። ወበለይኩ በሀበ ኩሎሙ ጸላእትየ፣ በወንድሞቼ በሕዝቦቼ ዘንድ የተጠላሁ። ይህን ተናግረዋለች እሷ። በዘመዶችህ በግዛትህ በሕዝብ ዘንድ የተጠላና የተናቅ ትሆናለህ፣ ለአንተ ክብር አይሆንም፣
ተው አለችው። እሱ ግን ወንድ ነው ንጉሥ ነው እምቢ አለና ይዟት አደረ። አረገዘች። አሁን የመጀመሪያው እዚህ ጋር የወታደር ሚስት መጠየቁ፣ ከዛ ቀጥሎ ደግሞ ይዞ ማደሩ፣ ከዛ ደግሞ ማርገዟል። ልባል ከዛ እሷ ከትናንቱ ስህተት የትናንቱ መተኛት፣ ዛሬ ደግሞ ልጅ ይዣለሁና ምን ይሆን አለችው ስትለው ኦሪዮን ከጦርነት ሜዳ አስመጣና ከሚስት ጋር ተኛ አለው። ኦሪዮ ምን አለው? ወንድሞቼ ምላጭ ጨብጠው ቀንም ሌትም እያደሩ ከሚስት ጋር መተኛት መደሰት ነውና አሁን የደስታ ቀኔ አይደለም፣ የምደሰተው ፍልስጤማውያንን ድል አድርገን ስንመጣ ያን ጊዜ ደስታ ነው። አሁን ላይ ግን የለም አለ። ቢለው ቢሰራው ሊያጠጣው ሞከረ፣ እምቢ አለ። ምግብም ሞከረ፣ እምቢ አለ። አዎ በዚህን ጊዜ ደብዳቤ ጻፈና ጦርነቱን ጀምሩት፣ እሱን ወደፊት አድርጉና እሱ እየተዋጋ እናንተ ወደኋላ አፈግፍጉ፣ ጦርነቱ ላይ ይሙት፣ ትእዛዜን አቃሏል፣ አዋርዶኛል አለና ንጉሱ ለወታደሮቹ ነገራቸው። ወታደሮቹ ደግሞ ምን አደረጉ ማለት ነው? ይህንን ነገር አደረጉ። ይሄ ምስኪን በዚያ በጦር ሜዳ ላይ ምን ሆነ ማለት ነው? ተሰዋ ማለት ነው። አሁን ማን አዘነ? እግዚአብሔር አዘነ። ምንድን ነው? ይክል ኩሎ አልቦ ዘይሰአኖ አምላከ ነዳያን ወተስፋ ቅቡፃን፣ የድሃዎች አባት እግዚአብሔር አዘነ። በዳዊት ስራ በዳዊት ምግባር አዘነ። በዚህ ጊዜ ናታን የተባለውን ነቢይ ይላከበት። ዳዊት ናታንም ባየ ጊዜ ከመቀመጫው ብድግ አለና ነቢየ እግዚአብሔር በሰላም መጣህን አለ። ምን ሰላም አለ አለ። ምን ሰላም አለ አለ። አንተ ባለህባት ከተማ ዳዊት በነገሰባት ከተማ ዳዊት በሚገዛት ከተማ ውስጥ ድሃ ተበድሏል፣ ፍርድ ጎሏል። ምንድን ነው አለው? እነሆ ለአንድ ባለጸጋ 100 በጎች አሉት፣ ለአንድ ድሃ ደግሞ አንዲት በግ አለችው። ባለጸጋው አለ እንግዳ ሲመጣበት ከመቶዎቹ አንዷን በግ ላለመቀነስ 99 እንዳይሆኑበት የድሃውን አንድ በግ አርዶ እንግዳ ሸኝበታል። ይህን ያደረገ ቢገኝ እጥፍ ይመልስ አለ። ኦ ንጉሥ ፈታይ ከበረስከ፣ ንጉሥ ወይ ያ ሰው አንተ ነህ አለ። ማነህ? ያ ሰው አንተ ነህ። 100 በጎች የተባሉ የአንተ ሚስቶች ናቸው። አንዲት በግ የተባለች ደግሞ የኦሪዮ ሚስት ናት። ያንተን በቤትህ ቁጭ አድርገህ የወታደሩ ሚስት በረሃ ላይ ምላጭ ጋር እየታገለ ብረት ጋር እየታገለ ፀሐይ ጋር ጨለማ ጋር እየታገለ ያለውን የእሱ ሚስት ቀማው። ያም አልበቃህ ብሎ ደግሞ እርሱን አስገደልከው። በዚህ እግዚአብሔር አዝኖብሃል። አሁን እዚህ ላይ ነው እንግዲህ ተሳሃለኒ እግዚኦ በከመ በይሳህለከ፣ አቤቱ እንደ ይቅርታ ብዛት ይቅር በለኝ። የክብር ልብሱን አወለቀና ማቅ ለብሶ አመድ ነስንሶ ወደቀና ምን አለ? ተሳሃለኒ እግዚኦ በከመ ይሳህለከ፣ አቤቱ እንደ ይቅርታህ ብዛት ወይም ገናናነት ይቅር በለኝ። አምላክ ሆይ ይቅር በለኝ አለ። ወበከመ ብዝኃ ምሕረትከ ደምስሕ ኃጢአቴ፣ እንደ ቸርነት ብዛት አንድም እንደ ቸርነት መጠን ይቅር በለኝ። አያችሁ ንስሐ። አሁን ወደ ጾመ ፍልሰታ ለመግባት ምንም ይሆን ምን የምናውቀውም ኃጢአት ሊኖር ይችላል፣ ማናውቀውም አለ። ብቻ ሰው በመሆናችን ንስሐ መግባት ያስፈልጋል። ሲጀመር ሰዎች ነንና ሀልዮ ማሰብ አለ፣ ነቢብ መናገር አለ፣ ገቢር ማድረግ አለ። ሰው ባይኖር ገቢሩ ላይ ነው። ሀልዮ ማሰብ ነው፣ ነቢብ መናገር ነው። እዚህ ነፃ የሆነ ማን ነው? ማንም አይኖርም። ስለዚህ ምን ያስፈልጋል ማለት ንስሐ እነሆ በደለኛውን ነፃ ታደርገዋለች። እውነቱን ተናግሮ እውነት የሆነው እውነት፣ ሐሰት የሆነውን ሐሰት፣ ይህን አድርጊያለሁ በቃ መቀነስ ሳይኖር መጨመርም ሳይኖር ያንኑ ብቻ ያደረገውን ነገር መናገር። ለምን ከተባለ እስመ መሐሪውቱ እግዚአብሔር አምላክ፣ እግዚአብሔር መሐሪ ይቅር ባይ ስለሆነ እግዚአብሔር ንስሐ የሚገባ ሰውን ይፈልጋል። ኃጢአቱን የሚናገርን ሰው እግዚአብሔር ይፈልጋል። ኃጢአቱን የሚሸምቅ የሚደብቅን ሰው እግዚአብሔር አይወደውም።
ስትሰራው ያልከበደህ ኃጢአት ስትናገረው ሊከብድህ አይገባም አይገባም። ስለዚህ እመኒ አበሰ የበደለ የበደለ ያሰበ የተናገረ ያደረገ የበደለች የተናገረች ያደረገች ይህንን መጠየቅ ንስሐ ይቀጥልና ምን ይላል? ሕጽበኒ ወአንጽሐኒ እምኃጢአቴ ከኃጢአቴ ምን በለኝ አንጻኝ። ከምኔ ከኃጢአቴ አንጻኝ። ማንም ያነጻ እግዚአብሔር። እግዚአብሔር ሆይ አለ ሕጽበኒ ወአንጽሐኒ እምኃጢአቴ ከኃጢአቴ አንጻኝ። እኛ ምናልባት በውሃ ታጥበን ልንነጻ እንችላለን። ነገር ግን በምንድን ነው እያለ ያለ? እነሆ ከኃጢአቴ እነሆ በምንድን በንስሐ አንጻኝ። ይቅር በለኝ ማለት እኮ ነው። በንስሐ አንጻኝ። አምላክ ሆይ አንተ የይቅርታ አምላክ ነህና አንጻኝ። ትንቢተ ኢሳይያስ ምዕራፍ 1 17 18 ላይ እስኪ እንመልከት። ኢሳይያስ ምን ይለናል? 1 17 18 ላይ ነቢዩ ኢሳይያስ በነገራችን ላይ እሱ ራሱ በድሎ ነበረ። ይህኛውን እንየውና መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ፣ ኑና እንዋቀስ ይላል እግዚአብሔር። ይሄ ነው ኑና እንዋቀስ። ኑና ስለ ኃጢአታችሁ፣ ስለ በደላችሁ፣ ስለ መተላለፋችሁ ኑና እንዋቀስ ይላል እግዚአብሔር። ይልና ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ይለናል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 18 ላይ እስከ 19 ኑና እንዋቀስ። እግዚአብሔር ይህን ይፈልጋል። አብዝቼ ብጠራቸው አጥብቀው ሸሹ አይፈልግም እግዚአብሔር። ኑና እንዋቀስ። አባትና ልጅ እንደሚነጋገር እንደሚወቃቀስ ንጉስና ንጉስ ንጉስና ወታደር ኑና እንወቃቀስ ይልና ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯል ይለናል። ኑና እንዋቀስ። ይህንን የምናገር አሁን ምናል ሕጽበኒ ወአንጽሐኒ እምኃጢአቴ ከኃጢአቴ ፈጽመህ እጠበኝ፣ ንጹሕም አድርገኝ። ንጹሕ ማድረግ የሚችል ማለት እግዚአብሔር ይችላል። ንጹሕ ማድረግ በይቅርታ በንስሐ እግዚአብሔር ንጹሕ ማድረግ ይችላል። ወደ ትናንት ማንነታችን እግዚአብሔር መመለስ ይችላል። ኃጢአተኛውን ጻድቅ ዘማዊውን ድንግል ያደርጋል እግዚአብሔር በንስሐ። ይህንን ነው የሚናገረው እና ሕጽበኒ ወአንጽሐኒ እምኃጢአቴ ከኃጢአቴ ምንድን ነው? ከኃጢአቴ ፈጽመህ ንጹሕ አድርገኝ እጠበኝ ይልና ወእማበሳየኒ አንጽሐኒ ያለ ነው። ምንድን ነው? ኃጢአት ታናሽ፣ አበሳ ታላቅ ነው። ታላቅ ታናሽ ኃጢአት ሰሩዬ ከመጣብኝ ወይም ፍዳ አድነኝ ይላል። አድነኝ ማን ነው የሚያድ? እግዚአብሔር። በነገራችን ላይ ንስሐ መመለስ ወደ ራስን ፈልጎ ማግኘት ወደ ነበሩበት መመለስ የመኖር ምስጢርም ነው። ኃጢአት ታናሽ፣ አበሳ ታላቅ ነው። ታላቅ ታናሽ ኃጢአት ሰርቼ ከመጣብኝ ፍዳ አድነኛል። ያዕቆብ 4:8 ላይ ሐዋርያው ያዕቆብ እንደዚህ ይለናል። እያንዳንዱን ሰማዕታቱን እንደገና ደግሞ ሐዋርያቱን፣ ጻድቃኑን፣ ደናግሉን፣ መነኮሳቱን ብንጠይቃቸው የሚነግሩን ስለ ኃጢአት ምን ይነግሩናል? ኃጢአት የእግዚአብሔር ስጦታ ነው። ሰው ነው በንስሐ ምን ይሆናል ማለት ነው? በንስሐ ወደ ነበረበት መመለስ ይችላል።
በንስሐ እግዚአብሔርን ማስደሰትም ይችላል ማለት ነው። በንስሐ እግዚአብሔርን ማስደሰት ይችላል። ምክንያቱም ምን ይላል በማቴዎስ ወንጌል ምዕራፍ 18 ላይ፣ የሉቃስ ወንጌል ምዕራፍ 15 ላይ እዚህ ላይ ምን ይላል? ንስሐ በሚገባ ልብ አድርጉ። የሉቃስ ወንጌል ምዕራፍ 15 ላይ ንስሐ በሚገባ በአንድ ሰው በመላእክት ደስታ ይሆናል አለ ሐዋርያው ሉቃስ። ንስሐ በሚገባ በአንድ ሰው በመላእክት ከተማ ደስታ ይሆናል። የመላእክት ደስታ ማለት ንስሐ የሚገቡ ሰዎች ነው። የመላእክት ደስታ አሁን የእኛ ደስታ መብላት፣ መጠጣት፣ ብር መጨበጥ፣ ፈረስ መጨበጥ፣ ስልጣን ማግኘት፣ ሀብት መሰብሰብ፣ ቤት መስራት ወዘተ ነው የእኛ ደስታ አይደለም። ብዙ ብር መቁጠር አይደለም። የመላእክት ደስታ የአንድ ሰው መመለስ ነው ይላል ጌታም ራሱ በሉቃስ ወንጌል ምዕራፍ 15 ምንድን ነው 99 በጎች በተራራ ነበሩት ይላል። አዎ አንድ በግ ጠፋዋል። በ99ኙ ደስተኛ አይደለም ማለት አንዱ ፍለጋ ወረደ። 99ኙን በተራራ 99ኙን በተራራ ትቶ አንዱን ፍለጋ ወረደ ይልና ከ99ኙ ይልቅ አንዱን ፈልጎ ባገኘው ጊዜ ደስ አለው። ደስታ ብቻ የጠፋውን በጌን አግኝቸዋለሁና ኑና ደስ ይበላችሁ፣ ደስ ይበለን ማለት 99 የተባሉ መላእክት ናቸው። አንዱ ማለት ማን ነው? አዳም ነው ማለት ነው። ስለዚህ ከ99ኙ ከመላእክት በክብራቸው ካሉት ይልቅ የጠፋውን አዳም ፍለጋ ቀራንዮ ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ደስታዬን ተካፈሉ ብሏል ማለት ነው። ለዚያውም ራሱ ምን አድርጎ መስዋዕት አድርጎ ማለት ነው። ያዕቆብ 4:8 ላይ ምን ይለናል ሐዋርያው ያዕቆብ? ወደ እግዚአብሔር ቅረቡ። ወደማ ወደ እግዚአብሔር። አሁን ሱባኤ ነው። አሁን ፍልሰታ ናት። አሁን ጾም ነው። አሁን ስግደት ነው። ማቴዎስ 6 ላይ ጾምን ሙሉ የሚያደርገው መጀመሪያው ምጽዋት ይላል። ምጽዋት ማለት ማካፈል፣ ቆርሰህ ማብላት፣ ቀደህ ማልበስ ማለት ነው። አዎ እንግዶችን ምጽዋት ማሳደር ማለት ነው። ስለዚህ ጾምን ሙሉ የሚያደርገው ቁጥር 1 ምጽዋት መመጽወት ነው። ቁጥር 2 እነሆ ጸሎት መጸለይ ነው። ቁጥር 3 ጾም መጾም ነው። ቁጥር 4 መስገድ ነው ማለት ነው። ማካፈል ነው ማለት ነው። ማብላት ነው፣ ማጠጣት ነው ማለት ነው። ድሃዎችን በድህነታቸው አዎ እነሆ ችግራቸው መፍታት ማለት ነው። እና ምን አለ? ወደ እግዚአብሔር ቅረቡ አለ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱም። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። ወንድሞቹ ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል እያለ ይናገራል ማለት አያችሁ። ቅዱስ ዳዊትም በሌላ መልኩ ቅረቡ ሀቢሁ ያበር ለክሙ፣ ወደ እግዚአብሔር ቅረቡ እርሱም በይቅርታ ያበራላችኋል። ይህንን የሚናገር ይቀጥልና እዚሁ ወማበሳየኒ አንጽሐኒ፣ ኃጢአት ታናሽ አበሳ ታላቅ ነው። ታላቅ ታናሽ ኃጢአት አዎ ሰርቼ ከመጣብኝ ፍዳ አያድነኝ ይልና እስመለልየ አእምር ጌጋዬ። አዎ ኃጢአቴን እኔ አውቃለሁ። የኛ ትልቁ ችግር ምንድነው? ኃጢአታችን መተላለፋችን ማወቅ አለመቻላችን ነው። ምን አለ? እስመለልየ አእምር ጌጋዬ፣ ኃጢአቴን እኔ አውቃለሁ። እስኪ እንደው አሁን በእውነቱ እኔ አጥፍቻለሁ፣ እኔ በድያለሁ ብሎ ራሱን ጥፋተኛ ነኝ ብሎ የሚያቀርብ ማን ነው? እኔ ውስጥ ማን አለ? የለም። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 12 ላይ ታላቁ ነቢይ እንደዚህ ይለናል፣ አመፃችን በአንተ ፊት በስቷልና ኃጢአታችን መስክሮብናልና አመፃችን ከእኛ ጋር ነውና በደላችንን እናውቃለንና አምፀናልና ሐሰትን ተናግረናልና አምላካችንንም ከመከተል ተመልሰናል። ግፍንና አመፅንም ተናግረናል። የኃጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደኋላ ተመልሷል፣ ጽድቅም በሩቅ ቆሟል። እውነትም በአደባባይ ላይ ወድቋልና ቅንነትም ሊገባ አልቻለምና እውነትም ታጧል። ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድንም ስለሌለ ተከፋ ይላል። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገንዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ነገራችን ላይ ኢሳይያስ ዖዝያን የተባለ ንጉሥ በእናቴ
አዎ ከቤተ መንግስት በአባቴ ከቤተ መንግስት ብሎ በእናቴ ከቤተ ክህነት ነኝ ብሎ አዎ ተደፋፍሮ የቤተ ክህነት ልብስ ለብሶ ገብቶ ማዕጠንቱን ይዞ ሲያጥንና እግዚአብሔርን ሲደፋፈር ኢሳይያስ መናገር የሚገባውን ባለመናገሩ አፉን በቁስል መታው። በቁስል ሲመታው አፉ ተያያዘ፣ መናገር አልቻለም። በኋላ መነ እፌኑም ሕዝቤ እስራኤል ወደ ሕዝቤ መልእክተኛ ማንልና ካለና እግዚአብሔር ሲናገር መላክስ እኔ ላክ ነበረ። አፌ በቁስል የተመታ ምን ዋጋ አለው? መናገሪ በሚገባኝ ጊዜ ባለመናገሪ አፌ በቁስል ተመቷል እንጂ መላክስ እኔ ላክ ነበር አለ። አሁን ንስሐ ገባ ማለት ነው። አዎ በወቅቱ መናገር የሚገባኝን ባለመናገሬ፣ መገሰጽ የሚገባኝን ባለመገሰጼ የስጋ ፍርሃት ይዞኝ የመኖር ፍርሃት ይዞኝ ንጉሥ ስለሆነ ፈርቼ እግዚአ ሰማያት ወምድርን ረስቼ እሱን ፈርቼ አጠፋኋልና ሲል ከሱራፌል ወገን ይላል። ዑራኤል ነው። ፍም ይዞ መጣና አፍክን ክፈት አለው። እንዲህ ያደረገና ወአልከፎ ፍመ በጉጠት ይላል ኢሳይያስ 6 ላይ ማለት ነው። በዚህ ጊዜ እግዚአብሔር እንዲህ ይላል አለው ተፈውሰሃል፣ ተፈውሰ። ይሄ ነው አሁን እንግዲህ ምን አለ? መበደሉንና ማጥፋቱን መናገር ጀመረ ይላል። እኔ ባለቤቱ በደሌን በሰውነቴ አውቄያለሁና እኔ ኃጢአት መስራቴን እኔ ራሴ ባለቤቱ በደሌን አውቄያለሁና ይቅር በለኝ። እኔ ራሴ የበደሉ ባለቤት የጥፋቱ ባለቤት እኔ ነኝና ይቅር በለኝ አለ ልበ አምላክ ዳዊት። እንቀጥል። ወኃጢአቴኒ ቅድሜ ውእቱ በኩል ጊዜ፣ ኃጢአቴም ሁልጊዜ በፊቴ ነው። የኛ በደል የኛ መተላለፍ ሁልጊዜ በፊታችን ነው፣ በፊታችን ከኛ ይወጣ የለም። እግዚአብሔር እንግዲህ አሁን አንዳንድ ጊዜ አንዷን ኃጢአት ትንሽ አንዱን ትልቅ አንዱን ማይከላዊ እናደርገ ኃጢአት ነው። መመኘት፣ መናገር፣ ማድረግ ኃጢአት ነው። የኃጢአት ትንሽ የለው ግን እኛ እናቀለዋለን እና ምን ይላል? ኃጢአቴም ሁልጊዜ በፊቴ ነው አስበዋለሁ፣ ይኸውም ከደግነት አያወጣው ይላል። ኃጢአቴን አስበዋለሁ አለ። ኃጢአቴን እያሰብኩ ሌሊት እንቅልፌ የለኝም አለ። እንደውም ምኝታዬን በእንባ አርሳለሁ አለ። አንሶላዬ ይረሰርሳል አለ። እምለብሰው ማቅ ነው አለ። እምተኛው አመድ ላይ ነው አለ። ይህን እያደረግኩ እግዚአብሔርን አስባለሁ አለ። የበደልኩትን በደል አለ። ኃጢአቴም ሁልጊዜ በፊቴ ነው አስበዋለሁ፣ ይኸውም ከደግነት አያወጣውም። ኃጢአትን ሰርቶ ማሰብ ከደግነት አያወጣምና ተዘከር አንተ ቅድመ አበሳከ ከመ ይስክር ብከ ፈጣሪከ። ተዘከር አንተ ቅድመ አበሳከ ከመ ይስክር ብከ ፈጣሪከ። ፈጣሪህ እግዚአብሔር ሳይዝብህ ቶሎ ብለህ አንተ የሰራኸውን ስራ አስብ፣ ንስሐ ግባ። ለዚህ ነው 12 ሰዓት ሳይሆን የሰራችሁትን ነገር በሙሉ ማሰብ ያስፈልጋል። ምንድን ነው ስሰራ የዋልኩት? ምንድን ነው ያደረግኩት? እግዚአብሔር ያለበት እግዚአብሔር የሌለበት፣ በፈቃድ እግዚአብሔር ያለ እግዚአብሔር ፈቃድ የተራመድኩትና የሰራሁት ምንድን ነው ብሎ ማሰብ እና እግዚአብሔር ሳይቆጥርብህና ሳይይዝብህ ቶሎ ብለህ ንስሐ መግባት። ለዚህ ነው ራእይ ምዕራፍ 2 ላይ ምን ይላል? የቀደመ ፍቅርህን ትተሃልና እመጣብሃለሁ። ንስሐ ግባ፣ ተመለስ፣ በጎ ስራ አድርግ፣ ያለበለዚያ ግን እነሆ ጽዋህን አነሳዋለሁ፣ እመጣብሃለሁ ይላል ሐዋርያው ዮሐንስ በወንጌሉ ማለት ነው። እና ምን አለ? ለከ ለባሕቲትከ አበስኩ እኩየኒ በቅድሜከ ገበርኩ። ይህ ሁሉ መከራ ያገኘህ እየበደልህ አይደለምን ትለኝ እንደሆነ በበደልስ አንተን መሐሪውን አይደለምን? ወእኩየኒ በፊትህ የማይገባ ስራ እየሰራሁ አለቀ። አሁን ይሄ ነው ንስሐ ማለት። ይህ ሁሉ መከራ ያገኘህ እየበደልህ አይደለምን ትለኝ እንደሆነ ብበድልስ አንተን መሐሪውን አይደለምን? ወእኩየኒ በፊትህ የማይገባ ስራ እየሰራው የበደልኩ አንተን ነው። ድሃ ስትገፋ፣ ንብረት ስትዘርፍ፣ ጉቦ ስትበላ፣ በስልጣን ስትመጻደቅ፣ በሀብት ሰው ስታሳድድ፣ ይሄ ማን? እግዚአብሔር ነው። ምክንያቱም የሁሉ ባለቤት እግዚአብሔር ነው። አይቤዮሙ ለትሑታን፣ ትሑታኑን ከፍ የሚያደርግ ወፈንሆሙ ለአቆሙ ለብዑላን፣ ባለጸጋ ነኝ እያለ የሚንደላቀቀውን ባለጉልበት ነኝ የሚለውን ደግሞ ባዶውን የሚሰድ ማለት ነው እግዚአብሔር ነው ማለት ነው። ይልቁንም ሐናም ሳሙኤል ምን አለች?
እስመ እግዚአብሔር አምላክ ማእምር ውእቱ፣ እግዚአብሔር አዋቂ ነው። ዘንተ ያሐስር ዘንተ ያከብር፣ አንዱን ያዋርዳል፣ አንዱን ከፍ ያደርጋል፣ አንዱን ድሃ ያደርጋል፣ አንዱን ሀብታም ያደርጋል አለች። ከመ ትጽደቅ በነቢብከ ወትምዓ በኵነኔከ። አዎ ኩሉ አበሰ በቅድሜ ሰማይኒ ኢኮነ ንጹሐ መኑ ዘይነጽህ እምኃጢአት። አዎ ሁሉም በድሏል። መዝሙረኛው ልበ አምላክ ዳዊት ከታችም እንዲህ አለ። አዎ ኩሉ አረየ ወህወረ አለው። ሁሉም አንድ ሆኖ መርጦ በደለ። መርጦም ይበድላል። ሁሉም አንድ ሆኖ እግዚአብሔርን በደለ። አዎ ከእግዚአብሔር ራቀ፣ ከእግዚአብሔር ወጣ ይልና ባንተ ዘንድ አንድም በእኔ ዘንድ ሰማይም ንጹሕ አይደለም ማለት፣ በእኔ ዘንድ ሰማይ ውሃም ንጹሕ አይደለም ማለት፣ ሰማይም ንጹሕ አይደለም በእኔ ዘንድ አለ። አዎ ምን አለ? ሰማይን ኢኮነ ንጹሐ መኑ ዘይነጽህ እምኃጢአት። አዎ እንዲሁም ከኃጢአት ነፃ የሚሆን ማን ነው? ጌታ በዮሐንስ ወንጌል ምዕራፍ 8 ላይ ያችን ሴት ኃጢአት ሰርታለች፣ ዘሙታለች፣ በአደባባይ በድንጋይ ትወገር ይላል የሙሴ ሕግ፣ አንተ ምን ትላለህ ብለው ሲጠይቁት ምን አለ? ከእናንተ መካከል ኃጢአት ያልሰራ ይውገራት። ከእናንተ ንጹሕ የሆነ ኃጢአት ያልሰራ ያልበደለ ያልተላለፈ ይውገራት። ሁሉም ኃጢአተኛ ሆነ፣ ሹልክ ሹልክ እያለ ሄደ። ብቻዋን ከጌታ ጋር ቀረች። ይቅር ብዬሻለሁ አላት። እግዚአብሔር ሁላችንን ይቅር ይበለን፣ መልካም ሱባኤ ያድርግልን። እንዲህ ብለህ በፈረድከው ፍርድ ትረታ ትመታ ዘንድ አንድም ሰማይኒ ኢኮነ ንጹሐ በቅድሜ። አዎ ሰማይም በእኔ ዘንድ ምን አይደለም? ንጹሕ አይደለም። አዎ ሰማይም በእኔ በእግዚአብሔር ዘንድ ንጹሕ የሆነ የለም። አዎ ይልና እንደውም ምን ይላል? ሕጉን ላላከበሩና ትእዛዙን ለሻሩ መላእክቱንም ምን አድርጓቸዋል? አውርዷቸዋል ነው የሚለው። ትእዛዙን የሻሩ መላእክትም እኮ ወረዱ እኮ፣ ወደ እንጦርጦስ ወርደዋል እኮ አይደለም? ወደ እንጦርጦስ አወረዳቸው። አዎ ይህን ነው ምንድን ነው የሚለው? ኢሳይያስ 43:26 ላይ መዝሙር ነቢየ እግዚአብሔር ኢሳይያስ በተናገረውና ባስቀመጠው ኢሳይያስ 43:27 ላይ ኢሳይያስ 43:27 ላይ እንደዚህ ይለናል። ያው የራሱንም ይናገረዋልና ነው። ምን ይላል? ፊተኛው አባትህ ኃጢአት ሰርቷል፣ መምህሮችህም በድለውኛል። ስለዚህ የመቅደሱን አለቆች አረከሱ፣ ያዕቆብንም ረግማለሁ፣ እስራኤልንም ስድብ አደረኩ ይላል። ምን አለ? ፊተኛው አባትህ ኃጢአት ሰርቷል። ማነው? አዳም። መምህሮችህም በድለውኛል ይላል። ይህን ነው የሚናገረው። ፊተኛውን በድሏል። ፊተኛው አባት በድሏል። ሉቃስ 18:13 ላይም በአዲስ ኪዳን ላይ ስንመለከት ሉቃስ 18:13 ላይ እንደዚህ ይለናል። እንግዲህ ምንድነው? ቀራጩ ግን ይላል ሁለት ሰዎች ወደ መቅደስ ሄዱ ይላል። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ ነው። ወደ መቅደስ ሄዱና ቀራጩ ልብ አድርጉ ቆሟል። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ መቅረብ አልችልም፣ በአንተ ዘንድም ዓይኔን ገልጬ አንተን ማየት አይቻለኝም፣ ኃጢአተኛ ነኝ። ፈሪሳዊው ግን እነሆ በሳምንት 2 ቀን ማክሰኞና ሐሙስ እጾማለሁ፣ ካለኝም እኩሌታ አካፍላለሁ፣ የበደለኝንም የበደልኩትንም ሰው ይቅርታ ጠይቃለሁኝ፣ ይልቁንም እነሆ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ አለና ራሱን ከፍ አድርጎ እንኳን ንስሐ ሊገባ እንኳንስ እውነቱን ሊናገር ይቀርና ያልጾመውን ጾሜያለሁ፣ ያልሰጠውን ሰጥቻለሁ፣ ያላካፈለውን አካፍያለሁ፣ በራሱ የጸደቀ ማለት ነው። ዛሬም በራሳቸው የሚጸድቁ ብዙዎች ናቸው፣ በራሳቸው ማለት ነው። ይህን አለ። ቀራጩ ግን ምን አለ? አቤቱ በአንተ ፊት ቁሜ የምናገረውም ዓይኔን ገልጬ የማይበትም የለኝም እያለ ደረቱን እንደዚህ እየመታ አንተ መሐሪነህና ይቅር በለኛል እና ምን ይለዋል? ይቅር ማን ስለሆነ? እግዚአብሔር ስለሆነ። አዎ ያኛው በራሱ ጸደቀ ማለት ምክንያቱም ራሱን ሊያጸድቅ ወዶ ራሱን ወይም ደግሞ ከፍ ሊያደርግ ወዶ በሳምንት 2 ቀን እጾማለሁ አለ። እስራኤል ከግብፅ የወጡበትና ከነዓን የገቡበት ያው ይጾማሉና ያን እጾማለሁ አለ። እንደገና ካለኝ እኩሌታ አካፍላለሁ አለ። የበደልኩትም ካለ እክሳለሁ። ይህን እያለ ራሱ ይልቁንም እንደዚህ ቀራጭ ስላላደረግኝ አመሰግናለሁ። ይህ ሰው ይማራል? እንዴት ሊማር ይችላል? አይማርም።
የሚገርመው ነገር የዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ እንደዚህ ይለናል። እንግዲህ ስለ ንስሐ ነውና እየተማማርን ያለ ነው። ዮሐንስ መጥምቅም ነስሑ እስመ ቀርበት መንግስተ እግዚአብሔር ነው ያለው አይደል? ጌታም ደግሞ መንግስተ እግዚአብሔር ቀርባለችና ንስሐ ግቡ ነው ያለ። አሁን የዮሐንስ ወንጌል ምዕራፍ 3 ቁጥር 33 ላይ ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥምና። ስለዚህ የእግዚአብሔር ቃል ምስክር ነው። ቃሉን እንዳይመሰክርባችሁ እነሆ ምን በሉ ይላል፣ ወደ ንስሐ ግቡ እመጣብሃለሁ እንዳለው ማለት ነው። ሮሜ 3:4 ላይ እንደዚህ ይለናል። የቅዱስ ጳውሎስ መልእክት ሮሜ 3 ቁጥር 4 ላይ እንደዚህ ይላል፣ እንዲህ አይሁን በቃልህ ትጸድቅ ዘንድ ወደ ፍርድ በገባህም ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔር ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁኝ ብሎ ቅዱስ ጳውሎስ ይናገራል። እስመ ናሁ በኃጢአት ተጸነስኩ፣ እነሆ በኃጢአት ተጸንሻለሁና። በኃጢአት ተጸንሻለሁ። አሁን ትልቁ ዓላማ እዚህ ጋር ምንድን ነው? ንስሐ መመለስ፣ ራስን ፈልጎ ማግኘት። ትናንት የበደሉ ሰዎች እንዴት እንዳለቀሱ ማልቀስ፣ ሕዝቅያስ እንዴት እንዳለቀሰ፣ ዳዊት እንዴት እንዳለቀሰ፣ ሰሎሞን እንዴት እንዳለቀሰ፣ ኢሳይያስ እንዴት እንዳለቀሰ እያንን ማሰብ ነው። ነህምያ ምንድን ነው ያለው? እኔና የአባቴ ቤት በድለናል፣ አንተ ይቅር በለን አይደል ያለው ወጣቱ። እንደዚህ ማለት እንዳለብን ነው። እና እናቴም በአመፃ ወልዳኛለችና የዳዊት እናቱ ሀብሊ አባቱ እሴይ ይባላሉ። አንድ ጎልማሳ ጎረቤት አላቸው። ዓይኑ ሲፈቅዳት አይቶ መንገድ ሄድሁ አለና ስንቄን አዘጋጂ ስጭኝ እሰሪልኝ አላት። አሰናርታ ሰጠችው። ይዞ ወጣ። የሄደ መሰላት። ነገር ግን እነሆ ተሰወረ። ማታ ላይ ተመልሶ መጣ። መጣና በለመደው ቤት ገባና ከእርሷ ጋር ተኛ። እሷ ደግሞ ያ ጎረቤቷ መስሏት ማለት ነው። ሳይታወቅ ተገናኝቷት ሂዷል። አላወቀችውም። እሷ ያደረችው ከጎረቤቷ ጋር ነው። ባሏማ ስንቅ ይዞ ሂዷል ማለት ነው። አያችሁ፣ ያውቅ ስለነበረ እነሆ ሄድኩኝ ወደ ሌላ ሀገር አለና ተመልሶ መጥቶ ከእሷ ጋር አደረ። አያችሁ፣ እሷ ያደረችው ከማን ጋር ነው? ከዚያ ከጎረቤቷ ከጎልማሳው ከሚወዳት ካፈቀራት ጋር ነው ያደረችው። ግን ከማን ጋር ነው? ከዳዊት አባት ከእሴይ ጋር ነው። ከእሴይ ጋር ነው ያደረችው። ነገር ግን እነሆ በእሷ ሐሳብ ያደረችው ጎልማሳው ጋር ነው። ኃጢአት በሰለጠነበት ወራት ተወልጃለሁና ብሎ ሊናገር ነው። እናቴ ሔዋን ኃጢአትን በሐልዮ ጸንሳ በነቢብ ወልዳ በገቢር በምታሳድግበት ወራት ተወልጃለሁና ይላል። የሚገርመው ነገር ይህን እንግዲህ እስመናሁ በኃጢአት ተጸነስኩ፣ እነሆ በኃጢአት ተጸንሻለሁና ወበአመፃ ወለደተኒ እሜ፣ እናቴ በአባቴ ላይ ሌላ ወንድ ይዤ አድሬያለሁ ብላ ያደረችው ከአባቱ ጋር እኮ ነው ያደረችው፣ ከባሏ ጋር ነው ያደረችው። ነገር ግን እንደሷ ያደረችው ከጎረቤት ጋር ነው። ይህንን ነው እየተናገረ ያለ እና ምን አለ? እነሆ እግዚአብሔርን በድላለች አለ። ኢሳይያስ 47:8 ላይ እንደዚህ ይለናል። ኢሳይያስ ታላቁ ነቢይ፣ በነገራችን ላይ ኢሳይያስ ታላቅ ነቢይ ነው። በምዕራፍ ራሱ 66 ከአራቱ አበይት ነቢያት አንደኛ ነው። 46:8 ላይ ምን ይለናል? እንደዚህ ይላል። 8 ላይ ነው እናንበው። ምን አለ? ይህን አስቡና አልቅሱ፣ ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። አሁን ወደ ጾመ ፍልሰታ ለመግባት የሚያስፈልገው መመለስ፣ የሚያስፈልገው ንስሐ መግባት ነው። ይህን አለ። እስቲ ደግሞ ሌላ እንጨምር። ኤርምያስ 3:12 ላይ
ኤርምያስ 3:12 ላይ ነቢዩ ኤርምያስ እንደዚህ ይለናል፣ ሂድና ይህን ቃል ወደ ሰሜን ተናገር፣ እንዲህም በል ከዳተኛይቱ እስራኤል ሆይ ከዳተኛይቱ እስራኤል ሆይ ተመለሺ ይላል እግዚአብሔር። ንስሐ ነው። ከዳተኛይቱ እስራኤል ሆይ ተመለሺ ይላል እግዚአብሔር። መሐሪ ነኝና ለዘላለምም አልቆጣምና በእናንተ ላይ ፊቴን አላደርግም ይላል እግዚአብሔር። በአምላክሽ በእግዚአብሔር ላይ እንዳመፅሽ መንገድሽንም ከለመለመ ዛፍ ሁሉ በታች ለእንግዶች እንደዘረጋሽ ቃሌንም እንዳልሰማሽ ኃጢአትሽን ብቻ እወቂ ይላል እግዚአብሔር። ኃጢአትን ብቻ እወቅ። በቃ ከሰው የሚጠበቀው ሰው ኃጢአቱን አውቆ ንስሐ መግባት። በቃ በድያለሁ፣ አጥፍቻለሁ፣ እኔም የበደለኝን ይቅር እንደምል፣ እኔም የበደልኩትን ይቅር እንደምል፣ እኔም የበደለኝን ይቅር እንደምል፣ እኛም የበደሉንን ይቅር እንደምንል ይቅር በለን ነው አይደል? እኛ ስለዚህ ለይቅርታ ራስን ማዘጋጀት ማለት ነው። ለምሳሌ የሉቃስ ወንጌል 15:18 ላይ ያ ከአባቱ ሀብት ተካፍሎ የሄደ ልጅ 2 ልጆች አሉት ይላል። አንዱ ከአባቱ ዕቃ ቀረ፣ ታላቁ። ታናሹ ግን የአባቱን ሀብት ተካፍሎ ሄደና ያንን በምድረ በዳ ከቁማርተኞች ጋር አጠፋ። የሚበላው አጣ፣ የሚለብሰው አጣ፣ ሪያ ጥበቃ ገባ። መጨረሻ ላይ ግን ወደ አባቴ ቤት ብሄድ እግዚአብሔር አባቴ ይቅር ይለኛል አለና ንስሐ ገባ። አባቱ ተቀበለው፣ እጁን ዘርግቶ። የሞተው ልጅ ተገኝቷል፣ የወደቀው ተነስቷል፣ የራቀው ቀርቧል፣ ደስ ብሎኛልና በሬ ረዱለት አለ። የጠፋው ማን ነው? አዳም ነው። ታረደም እግዚአብሔር ልጁን በመስቀል ላይ ተሰቅለህ አዳምን አድን ብሎ ላከው ነው። ይህን የሚናገረው እስመናሁ ጽድቀ አፍቀርከ፣ እነሆ እውነትን ወደሃልና። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ይቀጥላል። ቁጥር 7 ላይ ቀጥለን ቁጥር 6 ላይ ቀጥለን እንማማራለን። የትምህርቱ ዓላማ ጾመ ፍልሰታ መጣለችና ንስሐ እንግባ ነው። አሁን አጥፍተው በድለው ንስሐ የገቡ አባቶችንና ንስሐ የገቡ ቅዱሳንን እያየን ያለው፣ ነገስታትን፣ መሳፍንትን፣ ነቢያትን እያየን ያለ ነው። ለምሳሌ አብርሃምን በዘመነ አበው ምንም የንስሐ ዘመን ባይኖር፣ ነገር ግን ምን ይል ነበር? እግዚአብሔር ጋር እንዴት መኖር አለብኝ እነሩ የንስሐ ጊዜ ተሰጥቷቸው ነበር እኮ ያውም 120 ዓመት ተመለሱ ተብሎ አልተመለሱ። በሎጥ ዘመን እነዚያ ሰው ተመለሱ ተብሎ ነበር፣ አልተመለሱ። ይህን ነው እነ ሙሴ ለምሳሌ አሁን ሂድ እየተባለ አልሄድም ብሏል አይደል እንዴ? በኋላ ግን አሳምኖ ላከው። ሌላውን እነ ዳዊት እነ ሰሎሞን ይህንን ነው እያየን ያለ ነውና ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ።